ሊዘምረው ችግር የለውም። አሁን ግን ማጅራት ነው የመታው እየተባልክ ነው። የሰው ማጅራት፣ የሰው ዜማ አንበሳ የለም ይሁን ማኛ ቤት ያለው የይሁዳ አንበሳ። ስለ ድንግል ማርያም እኮ አቡናይ ምናልባት አንተ ታውቃለህ፣ የክርስቲያን እምነቱም ሁሉም ያውቆታል። በጣም የተወደደ የእምነት አባታችን የምንለው ፓስተር ታምራት ኃይሌ አዚሟል እኮ አይደል? ከመጽሐፍ ቅዱስ አንጻር ድንግል ማርያም ደስ ይበልሽ ጸጋ ይሞላብሽ የሚለው በዜማ ዘምሮታል። ከዛሬ ከ30 እና ከ40 ዓመት በፊት ማለት ነው። ተስፋችን ግን አሁንም አለ። ከፊታችን የምንጠብቀው የሆነ ታላቅ የሆነ ተስፋ አለ። እርሱም የጌታችንና የመድኃኒታችን የኢየሱስ ክርስቶስ መምጣት ነው እና እርሱ ይመጣል የሚለው በተስፋ ደረጃ እኛ ጋርም አለ። ናና ኢየሱስ ጌታ የሚለው መዝሙር ምኑም ደስ አላለኝም። ምክንያቱም ኦርቶዶክሶችን ለማብሸቅና ለማናደድ ነኔ የማርያም የሚለውን መዝሙር ገልብጣችሁ ናና ኢየሱስ ጌታ ብላችሁ መዘመራችሁ በስነ ስርዓት የስተት ነው። ከእሪያ ጋር መላፋት አስፈልግ ይሰመር እደግመዋለሁ። ከእሪያ ጋር መላፋት አስፈልግ ዝም ብዬ ሳየው ጨርቁን የጣለ እብድ ነው የሚመስለኝ። በዚህ አጋጣሚ በጣም ነው የተደሰትኩት፣ ኦርቶዶክስ በመሆኔ ማለት ነው። ኦርቶዶክስ ይቀናባታል፣ አይገልጸውም፣ ይቀናባታል። እነስማ ቆይ አማላጃን ነው ካብ ያስታረቀኝ ምናል በቀኝ አማላጃን ነው ካብ ያስታረቀኝ ሞቴን የሞተልኝ ሕይወቱን የሰጠኝ። ከሚየ ኦርቶዶክስ እየመጡ የሚቃርሙት የሚለቃቅሙት ቅዱስ መንፈሳቸው ስለተነጠቀ ነው። ማርያም ነይ ነይ ቤዛዊት አለምጃችሁ አማላጅሽ ማን ነው እህቴ? አማላጅሽ ማን ነው? ሞቴን ሞቶ ከአብ ጋር ያስታረቀኝ አንድ ኢየሱስ ብቻ ነው። አማላጃን ነው ከአብ ያስታረቀኝ። ምንድነው ኦርቶዶክሶች ገፍተው ሊሆን ይችላል፣ ሰድበው ሊሆን ይችላል፣ አንቋሸው ሊሆን ይችላል። መተው ነው በቃ። ወደ ፕሮቴስታንት ከመጣት ሌላ ዓለም ነው። የኦርቶዶክስ ጋር ያለውን ዜማና የመዝሙር ስልታቸውን ወስደ ነኔ የሚየ ማርያም የሚለውን መዝሙር ገልብጠ ናና ኢየሱስ ጌታዬ ማለት ከመልእክቱ ችግር የለብኝም። ግን እንደ ዜማ የሰው ዜማ ነው፣ የሌላ ቤተክርስቲያን የቤተ እምነት ዜማ ነው። ፕሮቴስታንት ላይ የትኛውም ዜማ አይከለከልም። ይሄ ዜማ ለቸርች ነው፣ ይሄ ዜማ ለምንድነው ይባል የለውም። ያ ሁላ ዜማ እያለ ሄደ ኦርቶዶክስ ቤተክርስቲያን ላይ ያለውን አንድ መዝሙር ወስደ ስንኞቹን ቀያይረ እዚህ ጋር ማምጣት ትክክል አይደለም። በቃ በህይወት ስህተት ሰርቻለሁ ብለህ ማሰብ ካለብህ ይሄኛው መዝሙር በመዘመር ነው። በሌላ ነገር ሁሉ ይመቸኛል፣ ሁሉ ነገር አሪፍ ነው። እኔ ፕሮቴስታንት ነኝ፣ ግን ናና ኢየሱስ ጌታዬ ብለህ መዘመር ትክክል አይደለም። በቃ ምናልባት ጥለህ መታል፣ ጥለህ ከሄድክ በኋላ ጥለህ የመጣውን ነገር በቃ መተው ነው እኮ በቃ። ልክ እንደ ግብፃውያን ሽንኩርትና ዱባ ወጥ ሲናፈቃቸው ወደ ኋላ እየዞሩ ምን አለ እዛ ግብጽ እያለን እዛ በሞትን እያሉ እንደተመኙት ልክ እንደዛው ፕሮቴስታንት ላይ ከመጣ በኋላ ጥላ የመጣውን ነገር እንደ አዲስ ወደ ኋላ እየተመኘክ አስሪ መነካካቱ ራሱ ያስጠላል በእውነት። ምናልባት በፕሮቴስታንት ላይ አሪፍ ዜማዎች አሉ። በቃ ሁሉም ዜማ ይፈቀዳል። ግን የኦርቶዶክስን ዜማ ወስደ ኢቭን ከከነ መዝሙሩ እንትኑን ብቻ ስንኞቹን ብቻ ቀይረ መዘመር ትክክል አይደለም። እና ምናልባት ወደፊት ስታየው መዝሙሩ ሊደብር ይችላል።
ይመች። በአምልኳችን፣ በስርዓታችን፣ በአረማመዳችን፣ በእንቅስቃሴያችን፣ ባለባበሳችን ሁሉ ይቀናል። እግዚአብሔር ይኮረጅብናል። እስቲ አንድ ጊዜ ኦርቶዶክስ ከሌላ ቤተ እምነት የኮረጆቹን አንድ መዝሙር፣ አንድ ስርዓት አምጣልኝ። የለም። ሙሉ ነና ሙሉ ጎዶሎ አይደለም፣ ጎዶሎ ነው ከኛ የሚወስደውና ሙሉ ነን ደስ ይላል። ደስ አይልም? ለምሳሌ ከጴንጤ ለዘላለም አትኮርጅም። አንድ ነገር ልንገር፣ ከጴንጤ ለዘላለም አትኮርጅም። ለዘላለም በየት በኩል ተመሳሳይ ምርት የለም። አንተ የምትፈልገው አይነት መዝሙር የለም። ሁሉም ስለ ኢየሱስ ነው። አንተ ደግሞ ይሄ ስም ከተጠራ የለም ያዙ ሊቀቁኝ ነው። እስቲ አንድ ጴንጤ ስለ ሰው ይዘምር፣ አትኮርጅም። ቀድሞ የምትሰማው አንተ ነው። ደግነቱ ጴንጤ ስለ ሰው አይዘምርም፣ ወደ ሰው አይጸልም፣ ለሰው አይሰግድም። ክብርና አምልኮ ስግደት ሁሉ ለኢየሱስ ላዳነን። ይሄ ነው የኛው። ይሄንን ደግሞ አንተ እንዴት ትወስዳለህ? ብዙ ያስካቸው በብዙ መንገድ ገባለሁ ብለህ የምትታገለው ጉድ አለ። ይሄንን ይነካል። በየት በኩል ትቆርጃለህ? የጴንጤ አንድ ነው፣ እሱም ኢየሱስ ነው። አይገርምም? በየት በኩል ትወስዳለህ? ለዘላለም አትቆርጅም። ለዘላለም ወደ ኢየሱስ ካልመጣ በስተቀር እዛ ሆነ አትቆርጅም። ስለ ኢየሱስ ብቻ የሚወራውን ነገር እንዴት ሊቆርጥ ትችላለህ? ስለ ብዙ እያወራ አንተ። ኢየሱስ የተባረከ ይሁን። ጴንጤ እኮ የታደለ ነው። ስለ ኢየሱስ ብቻ ነው የሚሰብከው፣ የሚያወራው፣ የሚዘምረው። ስለ ሌላ የለም። በኢየሱስ ላይ ደርቦ ማምለክ አያውቅም። ኢየሱስ ብቻውን ያድናል። ስለዚህ መኮረጅ አትችልም። አይገርምም? ኢየሱስ ያድናል። አትናደድ። ጥሩ አይደለም። እና ወደ ኢየሱስ። ህይወት ኢየሱስ ነው። ከሱ ውጪ ህይወት የለም። ይሄንን መጽሐፍ ነው የምናገረው። ምንም ማድረግ አይቻልም። ኢየሱስ ያድናል። ሞቴን የሞተልኝ ህይወቱን የሰጠኝ ከእሪያ ጋር መላፋት አያስፈልግም። ይሰመር እደግመዋለሁ። ከእሪያ ጋር መላፋት አያስፈልግም። ከአሳማ ጋር ብትላፋ ለአሳማው ያ በቃ ጨዋታው ነው፣ ደስታው ነው፣ ይጫወታል፣ በቃ ፈታ ነው። አንተ ግን ያቆሽሻል፣ ያበክታል። ስለዛ እንደዚህ የእሪያ አይነት ነገር የአሳማ አይነት ነገር ይዞ ከሚመጡ ሰዎች ጋር ልፊያ ውስጥ መግባት አያስፈልግም። እነሱ እንደፈለጉ ይሁን ይሄዱበት። እናንተ ግን ክርስቶስን በልባችሁ አንግሱት። የጌታችን መምጣት ብቻ እርሱን ተስፋ እናድርግ። በቅድስና ህይወት እንኑር። እሱ ነው የሚበጀው። አሁን ለዚህ መዝሙረ ዳዊት ምዕራፍ 50 ቁጥር 11 ላይ አቤቱ ከፊት አትጣለኝ፣ ቅዱስ መንፈስህንም አትውሰድብኝ ነው። ከሚየ ኦርቶዶክስ እየመጡ የሚቃርሙት የሚለቃቅሙት ቅዱስ መንፈሳቸው ስለተነጠቀ ነው። ምንም መፍጠር አይችሉም። የለም ተወስዷል፣ ጸጋው የለም፣ ሁሉ ነገሩ ቢሉታል ይሉታል፣ የለም፣ አያምርም፣ አይመጣም። ዘፍጥረት 5:24 ላይ አንድ ቃል አለች ደስ የምትል ጻድቁ ሄኖክ አካሄዱን ከእግዚአብሔር ጋር አደረገ። በረከትና ፍቅር ሰላምን የሚቀበልን መስዋዕት እየሰጠ ዝማሬም ይሁን ወንጌልም ይሁን እግዚአብሔር የሚወድ እያደረገ እስከ መጨረሻው በቤት መቆየት አትቃርሙ። ኑ በቃ ከመዳኑ ሕይወት ለጽድቁ ጠርቼ ከዓለም ለይቼ በፍቅሬ በርቼ በረከትና ፍቅር ሰላሜን ወርውረ ልጄ የምወድ እባክህ ወዴት ነህ? Sorry.
እንደው ጴንጦች በእግዚአብሔር ይሁንባችሁ አትዋሹ። ትዝታው ሳሙኤልን በምንድን ነው? አምላካችን ኢየሱስ ጌታችን ነህ ኢየሱስ ቤዛችን ነህ ኢየሱስ ጠበቃችን ኢየሱስ አዳኛችን ኢየሱስ ሞገሳችን ኢየሱስ ውበታችን ኢየሱስ ዋስትናችን ኢየሱስ ያላጨበጨበ ያላለው ደስደስ ያላጨበጨበ ሲባል ኢየሱስ ቸሩ መድኃኒዓለም ልቡን ከእሪያ ጋር መላፋት አስፈልግ ይሰመር እደግመዋለሁ። ከእሪያ ጋር መላፋት አያስፈልግም። ከአሳማ ጋር ብትላፋ ለአሳማው ያ በቃ ጨዋታው ደስታው ይጫወታል፣ በቃ ፈታ ነው። አንተ ግን ያቆሽሻል፣ ያበክታል። ስለዛ እንደዚህ የእሪያ አይነት ነገር የአሳማ አይነት ነገር ይዞ ከሚመጡ ሰዎች ጋር ልፊያ ውስጥ መግባት አያስፈልግም። እነሱ እንደፈለጉ ይሁን ይሄዱበት። እናንተ ግን ክርስቶስን በልባችሁ አንግሱት። የጌታችን መምጣት ብቻ እርሱን ተስፋ እናድርግ፣ በቅድስና ሕይወት እንኑር። እሱ ነው የሚበጀው። የሰራዊት ጌታ ያስቀረልን ዘር ኢየሱስ ብቻ ነው የአማኞች አገር ለዘሮች አይል ለዘርህም ይላል እርሱም ክርስቶስ ነው ዘመዳችን ሆኖ አምላካችን ኢየሱስ። ምናልባት እዚህ ሜዳ ላይ ማውራት ጥሩ ባይሆንም እንደውም ወንጌልን ለማስፋፋትም ክርስቲያኑም እንዲበዛ የኦርቶዶክስ አስተዋጽኦ ከታሪክ አንጻር ስላጠናሁት ከታሪክ አንጻር የኦርቶዶክስ ተጽዕኖ ጥቅሟ እጅግ የጎላና ሰፊ ነው። ስለዚህ እንደ ትላንት መጥቼ ስለሰደብኩ ስላበሸኩ የሚቀር የምትቀየር ወይም የምትደበዝዝ ኦርቶዶክስ አለች ብዬ አላምንም፣ የለችም። ነገር ግን እኛ ጋም አንዳንድ የስተት ልምምድ ያላቸው እብዶች እንዳሉ ሁሉ እዛም በኦርቶዶክስም የስተት ትምህርት ያላቸው ኑፋቄ ልምምድ ያላቸው ሰዎች ሊኖሩ ይችላሉ አሉ። ነገር ግን እነዛ ይወክላሉ አይወክሉም ብዬ ነው የማስበው። አንዱ አሁን የእኛን ክርስቲያኑን አውጥቶ ስለተሳደበ ስለ ድንግል ማርያም እኮ አቡናይ ምናልባት አንተ ታውቃለህ፣ የክርስቲያን እምነቱን ሁሉም ያውቁታል። በጣም የተወደደ የእምነት አባታችን የምንለው ፓስተር ታምራት ኃይሌ አዚሟል እኮ አይደል? ከመጽሐፍ ቅዱስ አንጻር ድንግል ማርያም ደስ ይበልሽ ጸጋ ይሞላብሽ የሚለው በዜማ ዘምሮታል። ከዛሬ ከ30 እና ከ40 ዓመት በፊት ማለት ነው። ከዛ ፐርፐዝሊ ደግሞ በቃ ተቃራኒ በሚመስል መንገድ ነው እየቀረበ ያለው። ሶፊዬ ቴንኪው። ዛሬ ላይ ላስተካክል። ከዚህ በፊት ለማርያም ዘምሬያለሁ። እስኪ አሁን ለራሱ ለባለቤቱ ልዘምር ብሎ ለማስተካከል ከሄደ ጥሩ እሰየው፣ ወንጌል ነው። ኢየሱስ እንዳይሰበክ ለኦርቶዶክስ እያሽቃበትኩም ይመስላል። ሪያሊቲ ነው። እኔ የዳንኩበት ክርስትና እውነት ነው የሚያስመሰክረኝ፣ ውሸት አልናገርም። ኦርቶዶክስ ክርስቶስን የማያውቅ ነው። ስለዚህ ለዛ ነፍስ ለመድረስ ነው መሰለኝ ዝማሬው። ግን አንድ ነገር ሰው የምትወደውን ነገር እየነካበት ነው እንዴ ወንጌልን የምትሰብከው? ምክንያቱም የተዘመረውን ዝማሬ ዜማ ወስዶ ዜማ እኮ ባር ነው፣ ጭልፋ ያልተነካ ነው ገና። እግዚአብሔር ዝማሬን ሲሰጥ እኮ ግጥም ሰጥቶ ዜማ ከራስክ የሚል አምላክ አይደለም። ዜማ ግጥም ሲሰጠው ዜማም አብሮ ይሰጧል። ግጥም ከራሱ ገጥሞ ሰው ቤት ሄዶ ዜማ ተቸግሮ ነው አይደለም። ምክንያቱም ያለበትን ሪሌሽን ያለበትን ነገር ታወቀ ነው። በቲክቶክ አካውንቱ ላይ የሚናገረውን ነገር ሁሉ ብሽሽቅና የሆነ ነገር ሰው አደርግ ነገር ነው ያለው ከዚህ በፊት። ስለዚህ አሁንም ደግሞ ከመጣ በኋላ ይሄንን አይደለም በእርግጠኝነት። ምክንያቱም እኛ እንደ ጌታ ኢየሱስ እንደ ሌባ ሆኖ ይመጣል ነው የተባለው። ስለዛ ድንገት ብቅ ሊል ይችላል። ያኔ አላውቅህም ከዚህ ጠፋ ከምትባል ክርስቶስ ኢየሱስን አሁን ለማግኘት መሞከር ነው። መመርመር በትምህርት እንዳልኳችሁ በጣም በግልጽ እነዚህ ማየት ይቻላል።
በዋናነት ግን ጠቅለል ባለ መልኩ ግን በምን ማወቅ ይቻላል ከተባለ እንዳልኳችሁ ነው። በቤተክርስቲያን በአካሉ ኢየሱስን በአካሉ ማወቅ እንችላለን። ኢየሱስ በቃ ያው አካሉ ናት። አካሉ ማናት? ቤተክርስቲያን። የጌታችን የክርስቶስ ኢየሱስ አካሉ የተባለችው ቤተክርስቲያን ናት። ስለዛ ክርስቶስ የሚታወቀው በቤተክርስቲያን በኩል ነው። ከቤተክርስቲያን የሚያርቅ የትኛው መንፈስ አጋንንት ነው ብዬ 101% እርግጠኛ ሆኜ ይናገራሉ። ይሄንን ቅዱሳት መጽሐፍትን እንጂ መጽሐፍ ቅዱስ እንጂ የእግዚአብሔርን ቃል ይዤ ከጌታ ቤተክርስቲያን የሚያሮጥ አይነት መንፈስ ካለ ያ መንፈስ ከጌታ አይደለም። ያ መንፈስ ብዙ ድንቆችን ሊያደርግ ይችላል። ያ መንፈስ ብዙ ተአምራትን ሊያደርግ ይችላል። ይኸው ቅድምም እንዳነበብ ነው ያደርጋል ተብለናል። ኢየሱስ ምናምን ሊያስብል ይችላል። ምክንያቱም አሳች መንፈስ ስለሆነ ለማሳት ነሰሰርሊ ምን ማድረግ አለበት? በጣም ቴክኒካል ሆኖ ጥበብ በተሞላበት መልኩ መስራት ስላለበት ኢየሱስ ጌታ አይደለም እያለ መምጣት እንደዛ አይችልም ብያቸው። ኢየሱስ ጌታ አይደለም እያለ ከመጣ ማሳት ይከብደዋል። ኦኬ። ስለዛ ለማሳት በጣም አመሳስሎ ነው የሚመጣው። አመሳስሎ ከዚህ በፊት እንዳልኳቸው ልክ ስልክ ላይ በጣም እንደው ምንድነው ይሄ ጄኒን የሆነ ሳምሰንግ ስልክ ይኖርና ለሱ ፌክ ሃይ ኮፒ ይዘጋጃል። ቻይና ይመቻል ትሰራዋለች። ከዛስ እሺ ሀገሪቷ ራሷን ትችላለች፣ ግን ይዘሩታል። ከዛ በኋላ ብዙም የማያውቅ ሰው ሳምሰንግ ሊገዛው ነው ጄኒን የሆነ እንደው ትክክለኛው ሳምሰንግ ልግዛ ብሎ ወጥቶ ፌኩን ገዝቶ ሊመለስ ይችላል። ፌክ ነው ሃይ ኮፒው እና ለሱ የሚመስለው አሁን ምንድነው በቃ ይለዋል። ቲክቶክም ይገባል፣ ቴሌግራምም ይገባል። ሊያቆራረጠበት እኮ ይችላል። ብዙ ርቀትም እኮ ሊያስኬዱ ይችላል። ግን በቃ ይጠቀምበታል። አረ በቃ አግኝቻለሁ። ከዛ በኋላ ስልክ ስለመግዛት ያስባል። እንደውም ትክክለኛውን ሳምሰንግ ይላል አይልም። በቃ ለሱ ትክክለኛውን ሳምሰንግ እንደያዘ ነው የሚሰማው። ለምን? ተመሳሳይ ተደርጎ ስለሚሰራ ለመለየት ሊከብደው ስለሚችል። ግን የያዘው ግን ጄኒውን አይደለም። ልክ እንደዚህ ነው ሰይጣን የክርስቶስ ለሆኑ ነገር በጣም እንደ ካውንተር ፊት እያደረገ በጣም ተመሳሳይ አድርጎ ያቀርብልሃል። ከዛ በኋላ አንድ ሰው እሱን ይዝና በቃ እሱ ያገኘን የሚመስለው ልክ ፌክ ሳምሰንግ ይዞ ሌላ ሳምሰንግ ጋር በቃ ወደዛ እንደሚለው ልክ እንደዛ ፌክ የሆነ ነገር ያሲዛል ሰይጣን። ከዛ በኋላ በቃ ሁሉም ነገር የያዝከውን የሚመስል እና መመርመር ያስፈልጋል። በዛ ውስጥ ደግሞ ጌታ እርግጠኛ ሆኜ ያገኘናል። የሚመረምር ሰው ካለ ይሄን እርግጠኛ ነኝ። ግን በንጹህ ልብ በቅን ልብ ተነስቶ ብቻ ይመርምር። ሳምሰንግ ያልኳችሁ ስልኩ ላይ ባለሙያ መጡ ይለዩዋል አይደል? ባለሙያ ሲኖረዋል ይለዩዋል። ወይ ደግሞ ሳምሰንግን በቃ ኦሪጂናል ሳምሰንግ ለማግኘት በጣም እንደው ምንም ሀሳብ በቃ ምንም ጭንቀት የለብኝም ብለህ የምትገዛው በምንም ብያናል ብዙ እውቀቱ ባይኖር ራሱ እንዴት አድርገህ ስትገዛ ነው ከሳምሰንግ ስቶር። ኢየሱስ ጌታ ይባል አሜን ነው የምንለው። ይምጣልን የምናፈቀው ጌታ ነው። ዜማ ከዛ አንስቶ ሰውን ማናደድ፣ ሰውን ማበሳጨት። ምክንያቱም በቃ ምን እዛ ሄደው ያጣ ነው ሰው ደጅ የሚሄደው እዛ ምን አመጣ ያ ነገር ነው እንጂ እኛ ከዘማሪው ጋር ምንም ችግር የለብን። ግን እውነት ወንጌል ለመመስከር በእርግጠኝነት የምነግር ሀቤላዬ አይደለም። በትክክል ለማብሸቅ የተባለ ነገር ነው። ያ ደግሞ እውነት ምስጋናው ነው። እኔ ወደ እግዚአብሔር ይደርሳል ብዬ አላስብም። ያ ነው ሀሳቤ ነው። እናመሰግናለን። አቤል ተናገር። ኪያ ቀጥሎ ትናገሪያለሽ። ጴንጤዎች ካላችሁም መናገር ትችላላችሁ ገብታችሁ። እሺ ከአንተ ጥያቄ ልጀምርና ናና ኢየሱስ በማለቱ ነው ወይ የተናደዳችሁት የሚል ሀሳብ አምጥታል። በጣም የሚገርመው ቤተክርስቲያን በቅዳሴው ላይ ሙሽራውን ና ትላለች ብላ ቤተክርስቲያን ራሷ አስቀድማ የክርስቶስን መምጣት በጣም ከምትናፍቅ አካላት መካከል አንዱ የኛ ቤተክርስቲያን ናት ና እያለች እንዳልከው። አሁን እኔ ሲጀመር ርዕሱን አይቼ ነው የገባሁት። ቅድምም ታክሲ ውስጥ ሆነ ስታወራ ነበረ እልህ ወይስ ወንጌል የሚለው ነገር ማለት ነው። አሁንም እዚህ ላይ ያሉ ሰዎች ሊረዱት የሚገባው ነገር እኛ ትዝታው ኢየሱስን ናና ስላለ ምን ሆነን ምን ያናድደናል? የመቀባበሉን ማስታወቂያ ራሱ የሚሰሩ አሉ። እንደገና በመዝሙሩ ላይ ያሉ ኮሜንቶች በሙሉ ስታነብ ኦርቶዶክሳውያን በጣም የተናደዱበት እንዲመስል የተደረገ እኔ እንጃ። እኔ ትዝ ያለው ያለ ሰው አይመስለኝም። እኔ እውነት ለመናገር ማለት ነው
አሁን ነው አሁን አንተ ስታወራ የገባኝ። ከዛ በኋላም የሆነ ስክሮል ሳረግ አንተ በመሀል ተቋርጠ ነበር መሰለኝ። ስክሮል ሳረግ የሱ መዝሙር ነጠላ ለብሰው ምናምን አሁን ወዴት እየመጡ ነው? ልክ የሚባለው ነገር ወንጌል ቀርቷል። አሁን አንተ እንደምትለው ወንጌል የሚባል ነገር ጭራሽ የለም እነሱ ውስጥ አይምሮ ውስጥ ብሽሽቅ ነው የተያዘው። ለምሳሌ መዝሙሩ ሲዘመር ነጠላ ለብሰው ቪዲዮ ይለቀቁ አሉ አንድ ላይ ሆኖ ይህንን መዝሙር እየዘመሩ ከዛ መስቀሉንም አትወዱም ሲሉ እኚህ የመሳሰሉ ነገሮች አሉ። ወንጌል አይደለም። እኛን ያበሸቀን ያናደደን ወንጌል ስላልሆነ እንጂ ና ኢየሱስ ስለተባለ አይደለም። ቤተክርስቲያናችን እኛ ተዋህዶች የጌታን መምጣት በጣም 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 የምንናፍቅ ነው። መምጣቱን የምንናፍቅ ነው። እሱና ስላለ እኛ እናደደን። ያናደደን ግን ያነሳው ፖለቲካ ነው ያመጣው ነገር ነው። እንዳልከው ብሽሽቅ ነው። let's go ስለ ኢየሱስ ይዘመራል። ለእንቁርቲና ለጉቶም ጸልያለሁ። መጸለይ ወደ ዓለም ነው ሄዱብን ይጸልያል። አቴንሽን ፍለጋ ስለዚህ ይጸልያል። ለምን አንዳንድ የዓለም ታጓጓል። ናና ኢየሱስ ጌታዬ አንተነህና ቤዛዬ። አንበሳ የለም ይሁን ማኛ ቤት ያ ያለው የይሁዳ አንበሳ የይሁዳ አንበሳ ገና ዮኒ ቬጋስ ይመጣል በጌታ ይሄ ቃሌ ነው። ዮኒ ቬጋስ በጌታ ይሆናል። ኮፒሊንግ ቤተሰብ ብርክ በሉ። ምንድነው ሐምሌ 26 ሚሊኒየም አዳራሽ ነጭ ልብስ ለብሳችሁ ትዝታው ሳሙኤል ወንድማችን ፓስተር ትዝታው ሳሙኤል ኦርቶዶክስንም ግብዣ አድርጓል። ሙስሊሞችንም ግብዣ የማይጠላ በዛ ታያለ። ኦርቶዶክሶችም ትዝታው ሳሙኤል ጋር መሄድ ትችላላችሁ። የምትደበደቡበት አይደለም። የምትደበደቡበት ቦታ አይደለም። ጌታ የሚመለክበት ነው። ትዝታው ሳሙኤል ቸርች ቤድስ ኦርቶዶክስ ቸርች በመቋሚያ ቀጥቅጠው ይገሉታል። አቁም ነው የምናገረው። ቢሄድ ቀጥቅጠው ይገሉታል። ዋሻ አይገሉትም። ያ ይገሉታል። መዋሸት አያስፈልግም። ስለዚህ ሐምሌ 26 በሙሉ በጌታ የሆናችሁ በሙሉ ሚሊኒየም አዳራሽ ሄዳችሁ ጌታ ይመለካል። ነጭ ልበሱ አደራ። ራሽ ወንጌል የሚባል ምንም አይዲያ የለው። ይህንን ደግሞ ታዩታላችሁ ራሳችሁ በቅርበት። አሁን እዚህ ላይ ቅድም የተናገርከውም ልጅ እዚህ ጋር ጆን የምትባለው ልጅ የፈለግከውን ተናግረህ የወጣኸው ልጅ ሌሎቻችሁም ፕሮቴስታንት ወንድሞች እህቶች አላችሁ እዚህ ውስጥ እውነት በሰከነ ልብ ሆናችሁ ካያችሁት ወንጌል ነው ወንጌል አይደለም የሚለውን በቅርቡ ታዩታላችሁ። በቅርቡ ወንጌል ከሆነ ብዙ ልትረዱ ትችላላችሁ፣ ብዙ ልታዩት ትችላላችሁ። እኛ እኮ ስለ ኢየሱስ ክርስቶስ ናና አማኑኤል፣ ና መድኃኒቴ፣ ናና መድኃኒዓለም ብለን እኮ ዘምረናል። ብዙ መዝሙሮች አሉ። ለምን ያናድደናል? እሱ ስለዘመረው። ግን እንዳልኩ የተያዘው ነገር ምንድነው? ሴንሲቲቭ የሆኑበት ነገር። ኦርቶዶክሶች ምን ላይ ነው ሴንሲቲቭ የሆኑት? ያቺን ሴንሲቲቭ የሆኑበት ነገር ላይ እንግባበትና እንደዚህ ማንም እኔ በእርግጠኝነት የምነግርህ ነገር ማንም ትዝ ያለው የለም፣ ማንም ሰው ማለት ነው። ግን ከስር ከስር የሚያጨበጭቡት እንዳልከው አንተ ኮሜንት ላይ ገብተው የተናደደ መስሎ ኮሜንት የሚያደርግ ሰው ምናምን ልታይ ትችላለህ። አንዳንዶችም የሚሰጡት ነገር ሊኖር ይችላል። እነዛ ነገሮች ናቸው እውቅና የሰጡትና እኔ በበኩሌ ወንጌል አይደለም እሱ በመስምሩ ምንም የሚያናድድ ቤተክርስቲያንንም የሚያስቆጣት ጉዳይ የለም። ትዝ አይላትም፣ ትዝታው ትዝ አይላትም ቤተክርስቲያን። በምንም መንገድ ላይ የማታገኘው ሰው ነው ማለት ነው።
እና አመሰግናለሁ። ለማንኛውም ወንጌል አይደለም ነው እኔ እልህ ነው እልህ ብሽሽቅ ነው የተያዘው። ኦኬ ይቅርታ፣ በጣም አመሰግናለሁ አቤላ ይህን እድል ስላገኘው። ብሽሽቅ ነውም አይደለም ለማለት ቆይ ይቅርታ፣ ብሽሽቅ ነው አይደለም ለማለት ብሽሽቅ ነው አይደለም ለማለት መስፈርታችን ምንድን ነው? ከዚህ በፊት አባ ናትናኤል እንዲህ አይነት መዝሙር ዘምሯል። የእኔ ጌታ ክበር የሚል መዝሙር ታስታውሳላችሁ አይደለ? እኔ ሁለት ጎራ አድርጌ ነው ይህንን መዝሙር ማየው። ምናልባት ይህን መዝሙር ከዚህ በፊት ትዝታው ራሱ ዘምሮት ከሆነ በኦርቶዶክስ ቤተክርስቲያን እያለ አሁን ተሐድሶ ሳይሆን፣ በነገራችን ላይ ተሐድሶ እና ኦርቶዶክስ ቤተክርስቲያን ይለያያሉ። ይህን ነገር መለየት አለብን። ፕሮቴስታንት ናቸው ማለትም አይደለም። ፕሮቴስታንት ለመሆን አይደለም ፕሮቴስታንት ነው አይደለም። ፕሮቴስታንት ፔንቴኮስታል ነው። እሺ በቃ እሱንም እያጠራን እንድንሄድ ነው እና ከዚህ በፊት የዘመረውን ዝማሬዎች በሙሉ ዛሬ ላይ ላስተካክል። ከዚህ በፊት ለማርያም ዘምሬያለሁ፣ እስኪ አሁን ለራሱ ለባለቤቱ ልዘምር ብሎ ለማስተካከል ከሄደ ጥሩ እሰየው፣ ወንጌል ነው። ግን ትኩረት አጣውኝ ሰውን በዚህ ስስብልቱን ነክቼ ትኩረት ወደ እኔ ላድርግ ብሎ ካለ ደግሞ ብሽሽቅ ነው። ይሄ ደግሞ የዘመረውን ሳይሆን ተቀባዩ ራሱ ለሁሉም እንደ ስራው ፍርድ የሚሰጥበት ጊዜ አለ ማለት ነው። ሁለት አንድም እግዚአብሔር ይቀበላል፣ ሁለትም አድምጦ አላምጦ ውጦ በቃ በህይወት ለመኖር ይህን ዝማሬ የሚኖር ሰው ምላሽ ይሰጠዋል። ነገር ግን ጭራሽ ፕሮቴስታንት ወይ ደግሞ ፔንቴኮስታል ስለሆነ ብቻ እንትና ትዝታው ስለዘመረ በድንጋይ ይወገር የሚል ነገርም ደግሞ የለንም እና ከዚህ በፊት ይህን ዝማሬ ማን ነበር የዘመረው? መጀመሪያ ህዝባዊ መዝሙር ሆኗል እናውቃለን። መጀመሪያ ላይ ግን ማነው ያስተዋወቀው? ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን መለየት አለብን። ያለምንም መረጃ ግን በተገኘበት ይወገር እንዴት እዛ ከኤርሚያስ ጋር ስለታየ ከዚህ በፊት ቪዲዮ ላይ ስለወጣ የተለያዩ ነገሮች ላይ ከባባድ ቃላቶች ስለተናገረ ብቻ ይሰቃል በቃ ምናምን የሚባል ነገር አይደለም። ምክንያቱም ህግ ያለበት ሀገር ነው። ሁለተኛ ሌላ ደግሞ ምንድን ነው እኛ ከዚህስ የምንማረው ማለት ከዚህ ዝማሬስ የምንማረው ምንድን ነው? ለእኛስ መልእክታችን ምንድን ነው የሚቀርልን? ይህን ነገር ማወቅ አለብን። ከሁሉ በላይ ግን የደነቀኝ ከዚህ በፊት ተመሳሳይ ዘማሪዎች እኮ ወጥተዋል። ከሀገር እኮ ወጥተው ተባረዋል እኮ። ለምሳሌ የምናውቀው አባ ናትናኤል የት ነው ያሉት? ወደ ሀገር እኮ ገብተው አያውቁም። እንዴት ተሰደው እንደሄዱ። አሁን ችግር እየሆነ ያለው በዚህ ዘመን ላይ ሶሻል ሚዲያ ዘመን ላይ ነው። ምንም ዋሸት አንችልም። ንጽጽሮች አሉ። እኛ አይደለም በማስረጃ የዛሬ 20 ዓመት የሆነውም ነገር ይቀርብልናል በማስረጃ ጭምር ማለት ነው። እና ይህን ነገር በደምብ ሳናጠራ ትዝታዊ ወገርም አይደለም ብሽሽቅ ነውም ወንጌል ነው ማለት በጣም ከብዶኛል። እኔ በጣም ቸግሬያለሁ። ለዛ ነው ይቅርታ። እኔ አንድ ነገር ልጠይቅ። ቆይ ምን መሰለህ ጉዳዩ፣ አንደኛ መዝሙሩ የሱ አይደለም። መዝሙሩ የሱ አይደለም። ስለዚህ መዝሙሩ የሱ ካልሆነ ማንም ቀይርልኝ ያለውም የለም። ባለቤት አለው ማለት ነው መዝሙሩ። ስለዚህ ባለቤት ካለውና ያለ ባለቤቱ ፍቃድ ደግሞ ከተወሰደ ሌብነት ነው፣ ወንጀልም ነው። ወንጀል ነው። የአእምሮ ፈጠራ ንብረት የሚባል ነገር አለ። በዛ አስከስሷል። በቃ የሰውን የአእምሮ ንብረት ፈጠራ ነው የወሰደው። በቃ ሌብነትም ወንጀልም ነው። ሲቀጥል ደግሞ ታውቃለህ ሴንሲቲቭ ነው የኦርቶዶክስ እና የፕሮቴስታንት ጉዳይ በዚህ ሰዓት ላይ በተለይ ወንጌልን እኔ በመልእክቱ ከተናደደ ማንም ሰው ግድ የለኝም። ምክንያቱም ኢየሱስ መልእክት ነበረው፣ ብዙ ሰው ተናዶበታል። ሐዋርያት መልእክት ነበራቸው፣ ብዙ ሰው ተናዶባቸዋል፣ ወይም ብዙ ሰው አሳዷቸዋል፣ አስሯቸዋል ስለ መልእክታቸው። ነገር ግን በመልእክት አቀራረብ ላይ ጥያቄ አለኝ። አሁን ችግሩ እኮ የመልእክቱ አቀራረብ ነው እንጂ መልእክቱ አይደለም። አሁን ሰዎችም ያስቆጣቸው አንዳንድ ሰዎች ልክ አይደለም ብለው በጉዳዩ ላይ የሚያወሩበት ምክንያት የመልእክቱ አቀራረብ እንጂ መልእክቱ አይደለም። ኢየሱስ ስለተባለ አይደለም የተናደር ነው ይኸው እያሉ ነው። ግን አቀራረቡ ልክ አይደለም። ልክ ዳንኤል አምደ ሚካኤል በሚዘምረው የመዝሙር ስታይል ወይም መስፍን ጉቱ በሚዘምረው የመዝሙር ስታይል አሊያም እነ ተስፋዬ ጋቢሶ እነ ታምራት ኃይሌ በሚዘምሩት የፕሮቴስታንቱ የሚታወቅበት የመዝሙር ስታይል ቢዘምረው ችግር የለውም። አሁን ግን ማጅራት ነው የመታው እየተባልክ ነው። የሰው ማጅራት፣ የሰው ዜማ ከዛ ፐርፐዝሊ ደግሞ በቃ ተቃራኒ በሚመስል መንገድ ነው እየቀረበ ያለው። ሶፊዬ ቴንኪው። እና በዛ መንገድ ነው እየቀረበ ያለ የተባልከው እንጂ
ለኢየሱስ ስለዘመረ አይደለም የተናደድ ነው፣ ወይም ይሄ ጥያቄ ያስነሳው የተናደድ ነው የሚለውን ላውጣው። ለኢየሱስ ስለዘመረ አይደለም ጥያቄ ያቀረብንበት፣ ግን የሄደበት መንገድ ልክ አይደለም እያልኩ ነው። እንደምታውቀው ደግሞ እዚህ ሶሻል ሚዲያ ላይ ያለ የፕሮቴስታንትና የኦርቶዶክስ ራሱ ችሎ አቀራረቡ ትክክል አይደለም። ፕሮቴስታንቱ እጅግ በጣም እንትን ኦርቶዶክስ ጠል እንዲሆን አድርገው ሌት ከቀን የሚሰሩ ሰዎች አሉ። ደግሞ ኦርቶዶክሱ ፕሮቴስታንትን እንዲጠላ ፕሮቴስታንት ጠል እንዲሆን የሚሰሩ ሰዎችም አሉ። ይሄ ወንጌል አይደለም፣ ብሽሽቅ ነው። የወንጌል እውነቱ ፍቅር ነው። ወንጌል የምስራች ነው። ወንጌል ሰላም ነው። ወንጌል መልእክቱ ሲሄድ ኪያን ራሱ መልእክቱ ካናደዳት ችግር የለውም። ግን መልእክቴ ሳይሆን መልእክት አቀራረቤ ግን እሷን የሚያበሳጫት መልእክቴን እንዳሰማ መልእክቱ ዳግመኛም በሕያዋንና በሙታን ላይ ለመፍረድ በቅዱስ ጋር ይመጣል፣ ለመንግስቱም ፍጻሜ የለውም ብሎ ሲናገር የማያልቅ መንግስት አለው ጌታችን ኢየሱስ። እርሱ ደግሞ ያኔ የዛሬ 2000 ዓመት መጥቶ ያለቀ ብቻ አይደለም፣ ያለቀ ጉዳይ አይደለም። ኢቨን መንፈስ ቅዱስ ልኮልን ብቻ ያለቀ ጉዳይም አይደለም። ተስፋችን ግን አሁንም አለ። ከፊታችን የምንጠብቀው የሆነ ታላቅ የሆነ ተስፋ አለ። እርሱም የጌታችንና የመድኃኒታችን የኢየሱስ ክርስቶስ መምጣት ነው እና እርሱ ይመጣል የሚለው በተስፋ ደረጃ እኛ ጋርም አለ። በየቀኑ በጸሎት ስፒሪት ውስጥ በጸሎት መንፈስ ውስጥ ሆነን ሳይቀር ነው የምንናገረው። ለመበሻሸቂያ ብለን የምናደርገው አይደለም። እውነቱን ለመናገር እኛ ኢየሱስ ጌታችን ስለሆነ ብድግ ብለን የምንበሻሸቅበት አይደለም። እናከብረዋለን። የምንወደውን ያህል ደግሞ እንፈሯለን። ምክንያቱም እርሱ አባት ብቻ አይደለም፣ ንጉሥ አምላክም ጭምር ነው። በነገራችን ላይ ጌታ ኢየሱስ የሚፈራም ጭምር ነው። እሺ አይደለም እንዴ? እኔ እኮ በጣም የሚያስገርመው ኢየሱስ በዚህ ይፈራል። ኢየሱስ በስጋ ተገልጦ ከመምጣቱ አንጻር አሁን ዝቅ ብሎ በስጋ ተገልጦ መጣ፣ ራሱን ባዶ አደረገ ማለት ይላል። ትህትናውን በጣም ታላቅ የሆነ ትህትናውን አሳየ እና በስጋ መገለጡን አይተን ለሱ ያለን ፍራቻ ቅንጣት ታክል እንኳን መቀነስ የለባትም። ያቀረብኩበት መንገድ ልክ ባይሆን ምሳሌ ያለ አይደል? ክትፎ በጤነኛ ሳህን ስታቀርበውና በካካ በሚደረግበት ደግሞ ፖፖ ስታቀርበው እንትኑ ክትፎ አልተለወጠም፣ ግን ያቀረብክበት መንገድ በቃ ሰዎችን እንዳይበሉትም እንዲበሉትም ያነሳሳቸዋል። አሁን እኔ ማቅረቢያ መንገዱ ልክ አይደለም ነው ያልኩት፣ መልእክቱ አይደለም። ማቅረቢያ መንገዱ ግን ሰዎችን ለማናደድ ፐርፐዝሊ ኦርቶዶክሳውያንን ለማባሳጨት፣ ይሄ ደግሞ ዓላማው ቢዝነስ ነው እያልኩ ያለሁት። ቢዝነሱ ደግሞ ለምን ይሄንን መዝሙር እኮ ያውቀዋል አገር ውጭ እያለ ለምን ብዙ መዝሙሮች ዘምረዋል። ከሀገር ውጭ እኮ አልበም አውጥቷል። ለምንድን ነው ያልዘመረው? ለምንድን ነው ያላደረገው? ለምንድን ነው ይህ አሁን ክሊፕ ተሰርቶ ፐርፐዝሊ በዚህ ሰዓት ላይ መልቀቅ ያስፈለገው ስትል ሚሊኒየም አዳራሽ የተዘጋጀ በሰዎች ስፖንሰር የተዘጋጀ ፕሮግራም አለ። ገባ? እዚህ ፕሮግራም ላይ ብዙ ህዝብ እንዲመጣ የግድ ይሄ ግለሰብ በዚህ መዝሙር መነጋገሪያ መሆን አለበት። ኦርቶዶክሶች እሱ ላይ ሀሳብ ይሰጣሉ። ጴንጤው እሱ ደግፎ የወንጌል አርበኛ ነው ለጌታ ብሎ ነው ምናምን ብሎ ይከራከራል። በዚህ ክርክር መሃል ፕሮቴስታንቱ ከትዝታው ሳሙኤል ጎንነን ለማለት ለኦርቶዶክስ መልእክት ለማስተላለፍ ሞልቶ ሚሊኒየም አዳራሽ ይገባል። ክብሩ ለጌታ ሳይሆን ሚሊኒየም አዳራሽ ሞልቶ ፈሶ ለሚገኘው የህዝብ ቁጥር ተደርጎ ነው የሚወሰደው። በቃ አለቀ። ጌታ አይደለም በዚህ ጉዳይ ላይ የሚከብረው፣ ትዝታው ሳሙኤል ነው የሚከብረው። በቃ የተሳካ የሚሊኒየም ኮንሰርት ይኖረዋል እንጂ ሌላ ምንም ታሪክ የለም። የሚሊኒየም ኮንሰርት ይኖራል። በረከት ተስፋ የነበረው ያው ተረስቷል። በቃ ያልቃል፣ ይተረሳል። በቃ ማተረሳበት ጉዳይ የለም። ትልልቅ ዘፋኞች ኮንሰርት አድርገዋል፣ ተረስተዋል። ትልልቅ ዘማሪዎች ኮንሰርት አሁን ባለፈው የአላፍ ምናምን ዝማሬ ምናምን ተደርጓል፣ ያው ተረስቷል። በቃ ይረሳል። ምንም ማይረስ በምድር ላይ የፈለገውን ያክል ትልቅ ነገር ብታደርግ ከጊዜ አንጻር ጉዳዩ እየደበዘዘ ይመጣና ይረሳል። የማይረሳ ግን ዘመን የማይለውጠው መልእክታችንን ክርስቶስን እንዳይደበዘዝ አድርገን ህዝብን በሚያበሳጭ መንገድ ሳይሆን መልእክቱን ለመልእክት ተደራሲዎቻችን በሚመጥን መንገድ ማድረስ ያስፈልጋል ባይኔ። አሁን ግን እልህ ነው፣ ወንጌል አይደለም ነው። እኔም እያልኩ ያሉት ነው። ተደራሲያኑ በምን መንገድ እንወቅ፣ ራሱ ሚዛኑ ራሱ የሳተ እስፔሻሊ አሁን የገባኝ ነገር የዚህ የሶሻል ሚዲያው ዘመን በጣም ከብዷል። እኔ የምፈራው ነገር አለ። ታናቅና ታናሽ በቢላዋ የሚሯሯጥበት ዘመን እንዳይመጣ ከዚህ ከሶሻል ሚዲያው
ወደ መሬት ከወረደ ማለት ነው። ምክንያቱም አሁን አንደኛው ግሩፕ ቁጭ ብሎ 24 ሰዓት ገድል ያነባር፣ ሌላኛው ደግሞ ገድለ ሉተር እያለ ደግሞ እዛ ሽንት ቤት ጻፈው እያለም ደግሞ እንትን የሚሉ እንትኖችም አሉ። ሁለት ግሩፖች ተፈጥረዋል፣ አደገኛ። ሌላኛው ደግሞ ሶስተኛ ግሩፕ ደግሞ መጥቷል ከጀርባ። ለሁለቱም ደግሞ ሰይፍ ይዞ የተነሳው ኦፊሻል የሆነ ሰይፍ በተገኘበት ይገደል ተብሎ አንድ ኦሮሚያ ክልል የተነሳ ልጅ ነበርና እሱን ታስታውሳላችሁ አይደለ? የሙስሊሞቹ ግሩፕ አለ እና የፖለቲካው ጡዘት ወደ መንፈሳዊ እንትኑም እየገባ ነው። ከበሽሽቅ ወደ አእምሯችን እንመለስ። ወደ አእምሯችን ካልተመለስን፣ እጅ ለእጃችን ካልተያዝን፣ በአንድ ቤት ታላቅና ታናሽ የተለያየ ቤተ እምነት የሚሄዱ ሰዎች አሉ። ይሄ አደገኛ አካሄድ ነው፣ የትም አያደርሰንም እና እንዴት እንቀራረብ የሚለውን ነገር ደግሞ መለየት ማወቅ አለብን። በፍቅር ላልከው ነገር 100% እስማማለሁ። ግን አሁን ላይ ሰው ሁሉ ደንዝዟል። ፍቅርም አይገባንም፣ ዱላም አይገባንም። ምን እንደሚገባን ራሱ እንቆቅልሽ ሆነበት ዘመን ላይ ነው። ማለት የሆድ ችግር አለብን። ሆድ በቃ የሆድ ችግራችን ሆድ ነው። አሁን ችግራችን ማረፊያ ቤት ማግኘት ነው። ችግራችን ሰላም ማጣት ነው። ይህን ሁሉ ካላስተካከልን ምን እንደምንሰማም አናቅም፣ ምን እንደምናደርግም አናቅም። ቅድም እንዳልኩም ደግሞ አዲስ ቃል አለ። አንዱ ለአንዱ ፓራሳይት እየተባለ የሚሰዳደቡበት ነገር አለ። አንዱ ለአንዱ ጥገኛ ነው። ብቻ ከዚህ አትራፊው ማን ነው ብትለኝ የዩቲዩብ ተጣሪዎች ናቸው። ዩቲዩብ ተጣዋሪዎች። ከዚህ ውጭ ማንም አያተርፍም። ሌላው ደም በሚፈሰው ማለት ነው። እና በጣም ይቅርታ ብዙ ነገር አረዝምኩ መሰለኝ። በጣም አመሰግናለሁ። ተባረክ አንተ። አቤላኔ ነኝ። ቀጣይ አንቺ ነሽ። ያው በተራዬ ገብቷል። እሺ ሰላም ብያለሁ ሁላችሁንም። በተቻላችሁ መጠን አውርቼ እስከምጨርስ ድረስ ዲስተርብ አታደርጉኝና ስጨርስ ሀሳባችሁ መቀጠል ትችላላችሁ፣ በእኔም ላይ ያለውም በሌላውም ላይ ማለት ነው። እሺ በመጀመሪያ ግን የማጥራት ስራ ነው የምሰራው። መጀመሪያ ጆን የሚባል ወንድምና አሁን ደግሞ እዚህ ታች ከታች ያለ ወንድማችን ያወሩት ነገር አለ። ምንድነው እሱም ዜማውን ለምን የዘመረው ሰው ወይንም እኛ ቤተክርስቲያን ላይ የዘመረው ሰው ወይም የዘመረችው ሴት መታ አትጠይቀውም ብለው ነበርና አንድ ማወቅ ያለባችሁ ነጥብ የኛ ቤተክርስቲያን በግለሰብ የምትጠይቅ አይደለችም። አንድ ዜማና ስኔ ተሰርቶለት የሚወጣ መዝሙር ልክ ሲለቀቅ በኢትዮጵያ ኦርቶዶክስ ቤተክርስቲያን ዜማውን ባለቤትነቱ የሚሆነው ለቤተክርስቲያኗ ነው፣ ለዛ ግለሰብ አይደለም። በግለሰብ ደረጃ ወጣ የኔ ዜማ ነው አምጣ እንዲህ ነው ማለት የሚባልበት ነገር ስለሌለ ማለት ነው። የመጀመሪያው ነገር ይሄ ነው። ዜማ ኦፍኮርስ የኦርቶዶክስ ቤተክርስቲያን ሁላችንም እናውቃለን። ሁለተኛ ነገር ደግሞ ይሄ በጣም ያለፈ ያፈጀ ፖለቲክስ ደግሞ ኢየሱስ ስለተነሳ እናና ኢየሱስ ስለተባለ በማርያም ቦታ ስለተተካ ነው የተናደዳችሁ። ይሄ በጣም ፉልነሽ ነው ማለት ማን ነው እስቲ ኢየሱስን ለትዝታው ያስተዋወቀ? ስለ ኢየሱስ ለማውራት እኮ ትዝታው መጀመሪያ የኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ ያገለገለ ሰው ነው። ኢየሱስን እንደዛ ከመሰረት ጀምሮ ያስተማረችውን ሰው ኢየሱስ ስለተነሳ የምር አሁን ይሄ ርዕስ ራሱ መኖሩ በራሱ ይገርማል። ማለት የተረሳ ነገር ያለ ይመስለኛል። ይሄ የኢትዮጵያ ኦርቶዶክስ ቤተክርስቲያን ኢየሱስን አትሰብክም፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደዚህ አታደርግም የሚባለው ነገር ያለፈ ታሪክ ስለሆነ ብዙም አያጨቃጭቀንም፣ ግን እሱን ለማንሳት ፈልጌ ነው። ሶስተኛ ደረጃ ደግሞ ዜማ ኦፍኮርስ ተሰርቋል፣ ግን ማንም የተናደደ የለም። እውነት ለመናገር እኔ እንጃ ትናደዳላችሁ ብዬ የማስበው ሰው ራሱ የኛ ሰው ይናደዳል ብዬ አላስብም። እንደውም እኔ በዚህ መሀል ምን ያሳየኛል፣ ይቺ ቤተክርስቲያን ከውስጣቸው አልወጣችም። ምንድነው አሁን የያዛቸው እልህ በቃ አንደኛውን ወጥቷል። ሁለተኛ ነገር ደግሞ እስቲ ትዝታው የትኛውን ወንጌል ሲሰብክ ሰምታችሁ ነው? እውነት ለመናገር ማለት ነው የትኛው ቁጭ ብሎ ኦርቶዶክስ ቤተክርስቲያንን ሲሰድብ ሲያጥላላ በጣም በሚዘገንን አንደበት ሲሳደብ እንጂ አንድ ቀን ስለ ወንጌል ሲሰብክ እኔ ሰምቼው አላውቅም። ምንድነው የሚያደርገው? ይሄው በቃ ጴንጤው ማለት ሌላው እንደዚህ ኦርቶዶክስ ስትሰደብ የሚደሰት ጴንጤ የሚልለት ስላለ እሱ ሲሳደብ በቃ በዛ ፓርት ነው እየሄደ ያለው ማለት ነው። ሌላ ደግሞ ጥያቄ ለራሳችሁ ጥያቄ ብዬ የማስቀምጠው ለምሳሌ ትዝታው እኛ ቤተክርስቲያን ላይ ያለ መዝሙራት ነበሩ። በጣም ብዙ መዝሙሮች ነበሩት፣ በጣም የሚገራርም መዝሙሮች። እንደው እሺ ለፍጡር አንዘምርም ካላችሁ እንኳን ስለ ጌታ የዘመራቸው በጣም ብዙ መዝሙሮች አሉ። እሱ መዝሙር እንኳን እዛ እናንተ ቤተክርስቲያን ላይ ሆኖ
አንድ መዝሙር አልዘመረም እሱ መዝሙር። ይሄ የሚያሳየው ብሽሽቅ ነው። እስቲ ለራሳችሁ ይህንን ጥያቄ ምልክት ውስጥ አስገቡት። ይሄንን መዝሙር ቢዘምር ማንም ኦርቶዶክስ ምንም አይለውም። ምክንያቱም እኛ ቤተክርስቲያን ላይ ዘምሮታል፣ እዛም ቢዘምር ሴም ቲንግ ነው። እና አሁን ምንድነው እያደረገ ያለው? ላይክ ፖለቲክስ ማለት ነው። በቃ አሁን የእኛና የእናንተ ልዩነት በማርያምና በኢየሱስ አይነት ለማድረግ ማለት ነው። አይደለም፣ የኛ ልዩነት ያ አይደለም። መጀመሪያውንም ኢየሱስ ላይ አልተግባባንም እኮ እኛና እናንተ። እያደረገ ያለው ነገር ይሄ ነው። ማንም ክርስቲያን አልተናደደም። ባይ ዘ ወይ እኔ እንደው በጣም እንደፈን ነው የቆጠርኩት። በቃ እቺ ቤተክርስቲያን ከልባቸው አልወጣችም። ስቲል ይወዷታል። ብሽሽቅ ይዟቸው ነው። ጌታ ልባችሁን ይመልስላችሁ። ቴንኪው አቤላይ እናመሰግናለን። ብሽሽቅ እናንተ ጋርም አለ፣ ብሽሽቅ እናንተ ጋርም አለ። እነ ጋዲሳ የሚሰሩ ስራ ጥሩ አይደለም። በተለይ ኢዮብ ዘሚካኤል የሚመራው ግሩፕ ጋንታ፣ እሱ ጥሩ ግሩፕ አይደለም። የዛኛው ግሩፕ ኤርሚያስ አበበ የሚመራው ግሩፕ እንዳለ መሆኑ ማለት ነው። ብሽሽቅ አለ ሁሉም ጋር። ሁሉም ይመለስ፣ ወደ አእምሮ ይመለስ። ልክ ነው፣ እስማማለሁ በአንተ ሀሳብ። እዚህም እዛም አለ ብሽሽቅ አለ። የኦርቶዶክስ ጋር በደንብ ብሽሽቅ አለ። ኡስማን ይቀድማል። ወንዴ እንዴት ነህ? አቤላ ሰላም፣ እንዴት ነህ? አለው እግዚአብሔር ይመስገን። ይቀጥል። ሰላም ነው ወይ? ሀሳብህን ስጥ። ሁሉ ሰላም እግዚአብሔር ይመስገን። እኔ ገባሁት አንድ ወንድም እዛ ቤት ጣዖት አለ ምናምን ሲል ነው እኔም ኢሞሽናል ሆኜ የገባሁት እና በጣም ይቅርታ፣ ሀሳቡን በደንብ አላውቅም። ሰሞኑን በተከፈተ ዝማሬ ነው። እኔ ማውራት ያለብን ያው ወንጌል ለእሊና ለበሽሽቅ ከሆነ እንግዲህ ተከታይ ለማፍራት ነው፣ ለምድራዊ ጎራ ለመፍጠር ነው እንጂ ለእግዚአብሔር መንግስት ቫሊዩ ያለ አይመስለኝም፣ ከመጽሐፍ ቅዱስ አንጻር ማለት ነው። ያው አንዳንዴ ወንጌል ያው እኔም ሰራለሁ ታውቃለህ። ወንጌል በምንሰራበት ሰዓት የሌላ እምነት ሊያበሳጭ ሊያናድር ሊችል የሚችል ቃል ከተጠቀምኩ እኔ ፈርሻለሁ ማለት ነው። ለምሳሌ ነጠላ ለብሰው ወደ ቤተክርስቲያን የሚሄዱ የኦርቶዶክስ እምነትን ሳገኝ ማርያም አታማልድም የሚል ከሆነ ስለ ታቦታት ማያስፈልገው ነገር ማወራ ከሆነ እዛ ላይ እኔ ፈርሻለሁ። ሞቲቬ ከፍቅር የመነጨ ወንጌል አይደለም ብዬ ነው የማስበው። ስለዚህ አሁን ከዛም ከዚህም ብሽሽቅ አለ፣ ብዙ የተሳሳተ ነገር አለ። አንድ ነገር ማምነው ግን ያው በሶሻል ሚዲያ ቤተክርስቲያን አትገነባም አትመሰረትም ማለት ነው። እኔ ያው ኦርቶዶክስም የሚያክል ሜጋ ቸርች ትልቅ ቸርች አንድና 2 3 10 ሰው ስለወጣ የምትናጋ ቤተክርስቲያን አይደለችም፣ የምትፈርስ ቤተክርስቲያን አይደለችም። ሚዲያ ላይም የሆነ እንትን ስለተፈጠረ የምትናወጥ አይደለችም። ምክንያቱም የኦርቶዶክስ ኢቫንጀሊዝም ስልጠና 3 አሁን ጴንጤ ወይም እኛ የፕሮቴስታንት እምነት ተከታይ በጎዳና የምንሰብከውን ስብከት ጥንት ተሰብክ የነበረችው ኦርቶዶክስ እንደሆነ ነው ከታሪክ ያነበብኩት የተረዳሁት ማለት ነው። ሰማዕታት ሆኖ ዋጋ እየከፈሉ በነ ፍሬምናጦስ በሐዋርያቶች እየታረዱ ወንጌልን ሲሰብኩ የነበሩት ኦርቶዶክስ ቤተክርስቲያን ናት። ይህንን ተምሬያለሁ። ለዚህም የተለየ ፍቅር አለኝ ማለት ነው። ወንጌል ብሰብክም በፕሮቴስታንት እምነት ውስጥ በሆነም ይህንን ታሪክ ስለማቅ ማለት ነው። ስለዚህ አንዳንዴ እኛ ወንጌልን ስንሰብክ ያው ሁለት ሞቲቭ እንዳለ ቅድም ተናግር ያለው እና ለማብሸቅ የሚሰብኩ አለ፣ ከፍቅር የመነጨ ሊሰብኩ ይችላል። ወንጌል ግን ለማን ይሰበካል? ላምነው ላላመነውም ሁሉ ይሰበካል። በእኔ እንትን ማለት ነው። ለጴንጤም ቢሆን ዳግመ ወንጌል ይሰበካል፣ ላላመኑትም ዳግመ ወንጌል ይሰበካል። እኔ ግን አንተ ምንድነው ቪው ከተባልኩ እኔ በስላሴ ህብረት አለ፣ በስላሴ ህብረት ማምን ነኝ። በአብ በወልድ በመንፈስ ቅዱስ የሚያምኑትን ህብረት ከሚደግፉት አንዱ ነኝ። ምክንያቱም ከዚህ በላይ ቤተክርስቲያኑ ዋጋ ሊያስከፍል የሚችሉ የንፋቄ ትምህርትና አስተምሮች፣ የስላሴን ትምህርት የሚቃወሙ የአጋንንት መጽሐፍ ቅዱስ አጋንንት የሚላቸው አስተምሮች በደም ምሪቷን እየወረሱ ስለሆነ ማለት ነው። ከዚህ አንጻር ምንድን ነው መሰበክ ያለብህ? ማነው? ወንጌል ነው። ነገር ግን ለማብሸቅ የምሰብክ ከሆነ ከስር ያለው በቃ እኔ ቫይራል ሊወጣ ይችላል፣ ቪዲዮ ሊጨበጨብልኝ ይችላል፣ ግን በእግዚአብሔር ዘንድ ዜሮ ነኝ ከስር ያለው ማለት ነው። ስለዚህ ማንን እንስበክ? የተሰቀለውን ክርስቶስን እንስበክ። ስለ ድንግል ማርያም እኮ አቡናይ ምናልባት አንተ ታውቃለህ፣ የክርስቲያን እምነቱም ሁሉም ያውቁታል። በጣም የተወደደ የእምነት አባታችን የምንለው ፓስተር ታምራት ኃይሌ አዚሟል እኮ አይደል? ከመጽሐፍ ቅዱስ አንጻር ድንግል ማርያም ደስ ይበልሽ ጸጋ ይሞላብሽ የሚለው በዜማ ዘምሮታል። ከዛሬ ከ30 እና ከ40 ዓመት በፊት ማለት ነው። አሁን ግን ይህንን ሲባል አንዳንዱ ለማብሸክ ይጠቀማል። ሆን ብሎ ደግሞ እዛኛውም ከኦርቶዶክስም ያለው ደግሞ ያው ምላሽ ሲሰጥ
ብዙ ነገር ስተናልና ቅድም አንድ የኦርቶዶክስ ወንድምም እህትም ያወሩት ነገር አለ። መሰረታችን ወንጌል ለመሆን ያለበት ሚዲያ እዚሁ ሊቀር የሚችል አሁን ሚዲያ ላይ ምን ሁሉ ሚዲያ ከጠፋ በኋላ ምን ልንሆን ነው? ሚዲያ ቢጠፋ እኮ ቤተክርስቲያን ትቀጥላለች፣ ኦርቶዶክስ ትቀጥላለች፣ ወንጌል አማኙ ይቀጥላል፣ ወንጌል ይቀጥላል፣ ኢየሱስ ክርስቶስ አዳኝነቱን ይቀጥላል። እና ለኦርቶዶክስ የተለየ ክብር ያለው ሌላ ምንድነው? እንግዲህ በወንጌል የተለያዩ ከተሞች እንሄዳለንና በጣም ሰፖርት የሚያደርጉን ድጋፍ የሚሰጡን በጣም የሚያበረታቱ ኦርቶዶክሶች አሉ። ወንጌልም ለመስበክም ምናልባት እዚህ ሚዲያ ላይ ማውራት ጥሩ ባይሆንም እንደውም ወንጌልን ለማስፋፋትም ክርስቲያኑም እንዲበዛ የኦርቶዶክስ አስተዋጽኦ ከታሪክ አንጻር ስላጠናሁት ከታሪክ አንጻር የኦርቶዶክስ ተጽዕኖ ጥቅሟ እጅግ የጎላና ሰፊ ነው። ስለዚህ እኔ ትላንት መጥቼ ስለሰደብኩ ስላበሸኩ የሚቀር የምትቀየር ወይም የምትደበዝዝ ኦርቶዶክስ አለች ብዬ አላምንም፣ የለችም። ነገር ግን እኛ ጋም አንዳንድ የስተት ልምምድ ያላቸው እብዶች እንዳሉ ሁሉ እዛም በኦርቶዶክስም የስተት ትምህርት ያላቸው ኑፋቄ ልምምድ ያላቸው ሰዎች ሊኖሩ ይችላሉ አሉ። ነገር ግን እነዛ ይወክላሉ አይወክሉም ብዬ ነው የማስበው። አንዷም የኛ ክርስቲያኑን አውጥቶ ስለተሳደበ ምንም ስላለ ኦርቶዶክስን ይወክላል ማለት አይደለም። እኔም ደግሞ ዛሬ እንትና ኦርቶዶክስን አብጠልጥዬ ብሳደብ ትላንት መጥቼ ለስንት ሺህ ዓመታት የኖረቸው ብሳደብ እኔ የፕሮቴስታንት እምነት ተወካይ አይደለሁም ብዬ ነው የማስበውና ወንጌል ይቀጥላል። ስላሴ አማኞች ህብረት ጥምረት ላይ በጣም አምናለሁ። ጌታ ይረዳናል ብዬ አስባለሁ። ግን እኛ እዚህ ማርያም ታማልድ አታማልድም እያልን ብዙ ቻሌንጅ ለቤተክርስቲያን የገጠማት ነው። ኢየሱስ ሰው ነው በሚሉ በመንፈስ ቅዱስ የለም በሚሉ በኑፋቄ አስተምሮ ምድራችን በጣም እየተወረረች ነው። ለዚህ አባቶች በካራ አንገታቸውን እየሰጡ ለዚህ እውነት እንደመጡ አሁንም ለዚህ ለንጹህ ወንጌል ራሳችንን እንስጥ። ሰላም እና ጸጋ ይብዛላችሁ። አመሰግናለሁ ነው። ቴንኪ ተባረክ። ከአንድ በጣም አንድ ወደ ይኑራ አላቅም። አሁን ኮመንቱን አላየሁትም። ሰሙ ቅድም ግን ኮመንት እየጻፍ ነበር። ፈለጋ አትናቴዎስ የኦርቶዶክስ መልካም ወጣት ብሎ ሰርቶ የለ ወይ ምናምን እንደዚህ። እዝራች እንኳን ደህና መጣ። አሁን ጆይን ስታደርግ አይቻለሁ እና ቅድም የጠየከኝን ጥያቄ ለመመለስ እየሞከርኩ ነው። የኦርቶዶክስ መልካም ወጣት ብሎ እሱስ እንደዛ ብሏል ወይ ብሎ የለም ወይ የሚል ሀሳብ ሰታ። ሲጀመር እንደምታውቀው መልካም ወጣት የዮናታን አክሊሉ ፕሮጀክት አይደለም። እሱ ወጥቶ ሰርቶበታል፣ ሸቅሎበታል፣ አትርፎበታል። ነገር ግን ፓስተር ሳሙኤል የሚባል ፋይል ይዞ እዚህ ከአዋሳ አዲስ አበባ ከአዲስ አበባ አዋሳ ሲንከራተት ተንከራቶ አሁን የሞተ ፓስተር አለ። ከሱ ስም ላይ የቤተ ክርስቲያኗ ስም የተኮረጀ የተወሰደ ነው። ከዛ ደግሞ ደቡብ አፍሪካ ካለ ሰው እንደተወሰደ ይታወቃል። ስለዚህ መልካም ወጣት አሁንም ባለቤቱ እጅ ላይ አይደለም ያለው። ሲጀመር መልካም ያልሆነ ሰው መልካም ወጣት ያደርጋል ብዬ አላምንም። ዝም ብላችሁ እየደከማችሁ ነው ያላችሁት። ከዛ የሚመጡትም ልጆች ጊዜያዊ ስሜትና ጊዜያዊ ነገር በተለይ ቴሌቪዥን ላይ አሁን ታዋቂ ለመሆን ሰው ምንም ያደርጋል። እያያችሁ ነው። እዚህ ሶሻል ሚዲያ ላይ ታኩር የሚባለው ልጅ ታዋቂ የሆነው ፍየል ገጭቶት ነው። አራንተ በሬ ግጨኝ ብለው ታዋቂ ለመሆን በበሬ ሁሉ መወጋት የሚመርጡ ሰዎች ባሉበት መልካም ወጣት የሚባል ኢቨንት ላይ ሄዶ እያለቀሱ መመስከር ፌመስ ለመሆን የሆነ ነገር ለመሰብሰብ አስፈላጊ ከሆነ ሰው ስለሚያደርገው ብዙ ድራማ ስላለበት ባላወራው ይሻላቸዋል። አንተ ደግሞ የምታውቀው ነው። ጌታ ረድቶን እንደኔና እንደ አንዳንድ ጥቂት ሰዎች እግዚአብሔር እጃችንን ይዞ የቤተሰብ ጸሎት፣ የቤተክርስቲያን ጸሎት ከዚህ በፊት ጌታን እናቅ ስለነበረ ጌታ እጃችንን ይዞ ያስቀረን የታደገን ሰዎች አለን። በተረፈ ግን የምታውቀው ነው ከ90% በላይ ሰው መስካሪ የሆኑ ሰዎች ትናንትና 2 ሲጋራ የሚያጨሱት አሁን ወደ ፓኮ እንደደረሱ፣ ትናንትና ትንሽ ጥቂት ጫት እንቅማለን ብለው የመሰከሩት አሁን እርሻ መሃል ገብተው መቃብ እንደጀመሩ፣ ሌሎቹም እንዳበዱ የምታውቁት ነው። ስለዚህ የሚለውጠው ወንጌል ነው። የሰው ዲስኩር፣ የሰው አሳዛኝ ታሪክ፣ የሰው ምናምን አይለውጥም። የሚለውጠው ወንጌል ነው። ወንጌል ደግሞ እንዲለውጥ ሰውየው በወንጌል ማመን አለበት። መጀመሪያ ወንጌልን ሳይሆን ሳይኮሎጂ ትምህርቶችን የሚነግር ሰው የምትፈልግ ከሆነ በፕሮፌሽናል ደረጃ እነ ዳዊት ድሪምስ ጋር ብትሄድ የተሻለ ለመስራትም ገንዘብም ለማግኘትም ለመለወጥም መነሳሳት ታገኛለህ ብዬ አስባለሁ።
ይህንን የመለስኩልህ ይመስለኛል። የምትፈልገው መልስ ባይሆንም ቀጥሎ ወዳለው ሀሳብ እንሄዳለን እና አሁን ፈለገ መልካም ወጣት አላለ ለራሱ ነው። ፈለገም የራሱ የሆነ እዚህ ሚዲያ ላይ የሚፈልገው ትኩረት አለ፣ ሚሽን ይኖረዋል፣ የራሱ የሆነ ፕላን ይኖራል። አሁን ለእግዚአብሔር ነው ምናምን ብዬ አላስብም። እዚህ ሚዲያ ላይ ያለ አብዛኛውን ሰው ለእግዚአብሔር ነው ብሎ የሚያደርገው ለቤተ ክርስቲያን ቀንቶ ነው ምናምን ብዬ አላስብም። የራሳቸው ሚሽን አላቸው፣ ታርጌት አላቸው፣ የራሳቸው የሆነ ነገር አላቸው። እሱን ለማሳካት ሁሉም ሰዎች የየራሳቸውን ነገር ያደርጋሉ ብዬ አስባሉ። ጥቂት ሰዎች ግን አሉ ቤተክርስቲያናቸውን የሚወዱ ለቤተክርስቲያናቸው ብለው የሚያደርጉ ወንጌልን የሚወዱ ለወንጌል ብቻ ብለው የሚያደርጉ ሰዎችም እንዳሉ አምናለሁ። ኡስማን ተናገር እስቲ አሁን ከተፈጠረው። ቴንኪዩ ሺ ወንዴ፣ በጣም እንደዚህ አይነት ሀሳብ ትሰጣለህ ብዬ አላሰብኩም ነበር። እንደዚህ አይነት ሀሳብ ትሰጣለህ ብዬ አላሰብኩም ነበር። ወንዴ ወንጌል የሚሰራ ልጅ ነው። በየጎዳናው በየክፍለ ሀገሩ ቲም አለው ወንጌል የሚሰራ። ስለዚህ ቅድም ሲነግራችሁ የነበረው እውነቱን ነው። ወንጌል እየሰበክ ማይክ ይዘክ ልክ ኦርቶዶክስ ነጠላ ያደረገች ኦርቶዶክስ ስታይ ማርያም አታማ ልጅን ብትል መጀመሪያ የነገርካትን የምስራች ወንጌል እንዳሰማክ ጆሮዋን እንድደፍን ያደረገው። መጀመሪያ ሰው መስማት ያለበት ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ ወልድ ከድንግል ማርያም ተወልዶ ሰው ሆኖ በቀራንዮ መስቀል ላይ ተሰቅሎ ለኃጢአታችን ለዕዳችን ዋጋ መስዋዕትነት እንደከፈለ ነው መስማት ያለበት። ከዛ በኋላ ነው ሁሉም ነገር ቀጥሎ የሚመጣው። ቀጥሎ ማርያም ታማልዳለች አታም፣ ሚካኤል ያማልዳል አያማልድም፣ ቀጥሎ የምታመጣ ጉዳይ ነው። መሰረታዊ በሆነው በክርስቶስ ኢየሱስ ትምህርት ላይ ተማምነካል ወይ ተስማምተካል ወይ? እኔ ስሟቸው እዚህ ኦርቶዶክስ ነን የሚሉ ወገኖች፣ በተለይ ፕሮቴስታንት ነን ብለው የሚከራከሩ ወገኖቻችሁ ስሟቸው። ነገረ ክርስቶስ ላይ ኑ ሙግት እንግጠማችሁ ሲባሉ አብዛኞቹ ከጥቂት ወንድሞቼ በቀር አብዛኞቹን ጭራቸውን ቆልፈው የሚሮጡ ሰበብ እየፈለጉ አንተ ተሳዳቢ ነው ይላሉ። ራሳቸው ተሳዳቢ ናቸው። አንተ ሰው አታዳምጥም ይላሉ። በኮስት እንወያይ ሲባሉ የሚፈረጥጡ ቤትክ እመጣለሁ እያሉ ግን የሚፎክሩ በትክክል ወንጌሉን ራሱ በራሳቸው ተማምነው እንኳን የማይናገሩ ሰዎች ናቸው። ሌሊቱን ቀኑን ሙሉ ስለ ኦርቶዶክስ ገድል ብቻ ሲያወሩ የሚውሉት። እስቲ ትምህርተ ክርስቶስ ላይ እንወያይ ተብለው ሲጠይቋቸው እግር አውጪ ነው የሚሉት። እንዳያችሁት ይሄ በቃ የተገለጠ ነገር ነው። አሁን ኢየሱስ እንዳይሰበክ ለኦርቶዶክስ እያሽቃበትኩም ይመስላል። ሪያሊቲ ነው። እኔ የዳንኩበት ክርስትና እውነት ነው የሚያስመሰክረኝ፣ ውሸት አልናገርም። ትምህርተ ክርስቶስ ላይ እንወያይ ስትባል የምትፈረጥጥ ሰውዬ በስንት ጊዜ ተጠይቃ። አንዳንድ ጀግና ልጆች አሉ ገድልም የሚነኩ ምናምን፣ ከዛ ኑ ተወያዩ ሲባሉ ሮጦ የሚመጡ ጀግና ልጆች አሉ። እናንተ ግን እውነተኛውን ትምህርት ላይ ኢየሱስ ላይ መወያየት እንኳን ማትፈልጉ፣ ምክንያቱም የተወያያችሁ ቀን ሰሚ ታጣላችሁ፣ መልስ ስለማይኖራችሁ፣ ዝግጅቱ ስለሌላችሁ፣ ሰው ስለማያዳምጣችሁ እዛችሁ ገድላ ላይ የሆኑ ኦርቶዶክስ ሲሰደብ ደስ የሚላቸውን ጴንጤ እያስደሰታችሁ ቤት ግዙልኝ እያላችሁ እንትን አመመኝ እያላችሁ ገንዘብ መሰብሰብ ስለሆነ ስራችሁ ማለት ነው። ፖይንቱ እሱ ነው። እንቀጥላለን። ቀጥል እስቲ ኡስማን ቀጥል ወደ ፖይንት። እሺ ሰላም አቤላ፣ እንዴት ዋልክ? ሰላም ይላችሁ እና ያው በማለት በደንብ ገልጻችሁታል። ወንድም አገኝም ተናግሮታልና ከታችም ያለው ወንድም አብዛኛውን ልል የነበረውን ነገር ገልጠውታል። እና አሁን እየሆነ ያለው ነገር የብሽሽቅ እንጂ ቀጥታ ኢየሱስ ክርስቶስን ለመስበክ አይመስልም እየሆነ ያለው ነገር። እና የተለቀቁ ቪዲዮዎችንም እያየው ነበር። ነጭ በነጭ ተለብሶ ምናምን ብቻ ያስጠላልና በደንብ ገልጻችሁታል። ተባረኩ። ያው የተለየ ነገር የለኝም። ቴንክ ዩ አቡ ሙላቱ። ያበላ ሰላም ናቸው አለን፣ እግዚአብሔር ይመስገን አለን። እኔም ሀሳብ የለኝም። ያው እኔ ልል የፈለግኩትኝ ሁሉ ብላችሁታል። እና እኔ ኦርቶዶክስ ነኝ። ያው አንተን በፊት እንትን ላይ ነው ማቀ እየገባሁትኝ ማለት ነው። እዚህ ላይ ደግሞ ያው ኢሊ ነው እንትን ወይስ ወንጌል ምናምን የሚለው ያው እኔ ኢሊ ነው የሚመስለኝ። ኖርማሊ እስካሁን ወንጌል ሲሰብክ አይቼው አላውቅም። ብዙ ጊዜ ሊቭ ላይ አንዳንድ ጊዜ ያለው ሳይ በቃ እንትን ይሁን ወንጌልን ገልጦ ሲሰብክ ያየሁት ጊዜ የለኝም። ኖርማሊ አሁንም እንደ በፊቱ በሂልዲ የመጣ ይመስለኛል።
ሌላ ልል የፈለግኩትን ሁሉ ብላችኋል። ይሄን ነው ልል የፈለግኩት። አመሰግናለሁ። ቴንክ ዩ። እግዚአብሔር ባርካችሁ። ማታ በስፋት መለስበታለሁ። የኔን አቋምና ሀሳብ ነግራችኋለሁ። እስካሁን ስለገባችሁ አመሰግናለሁ። ሁላችሁም ተባረኩልኝ። በስፋት ገብቼ እናገርበታል የኔን አቋም። በተለይ አልጨረስኩም። በተለይ ይሄ ሴሰኛውን ማህበር በወንጌላዊ እምነት ተደብቀው ኃጢአትን ውስጥ እየዋኙ ነገር ግን በዝናና በስም የተደበቁ ብዙ አገልጋዮች አሉ። እሱን በተመለከተ በደንብ ነው ሀሳብ የምንገልጠው። በደንብ እናፈርሳለን፣ እንገልጣለን። እኔ የቲክቶኩን ፕላትፎርም እንዴት በሰው መወደድ እንዴት በሰው መጠላት እንዳለበት ሰው አውቃለሁ። ለምሳሌ እንዴት በጴንጤ መወደድ መቻል በጣም ቀላል ነው። 3-4 ቪዲዮ ኦርቶዶክስን የሚያጥላላ ቪዲዮ ብሰራ ኦርቶዶክሳውያንን ስላጥላለው ብቻ ጌታ ይባርክህ የወንጌል አርበኛ ነህ የሚሉኝ ሰዎችን አፈራለሁ። ግን ወንጌል እሱ አይደለም። ወንጌል የተሰቀለውን ኢየሱስን ስለመስበክ ከሆነ ኦርቶዶክሳውያንን በማሳደድ አታድርጉት። እኔ ፕሮቴስታንት ላይ አጠንክሬ የምናገረው ኦርቶዶክሳውያንን ለመናገር መብቴ ስላልሆነ ነው። የኦርቶዶክስ እምነት ተከታይ በሆን ኖሮ ስለ ፕሮቴስታንት ምናልባት ሳላወራ ኦርቶዶክሳውያን እንደዚህ እናርግ እንደዛ እናርግ እያልኩ ላወራ እችላለሁ፣ አይመለከተኝም ብዬ። አሁን ግን እኔ ፕሮቴስታንት ስለሆንኩኝ የወንጌል አማኝ ስለሆንኩኝ በእኛ ቤት ያለውን ችግር የመናገር በእኛ ቤት ያለውን ዕዳ የመናገር መብትና ግዴታ ሸክምም ስላለብኝ ነው። እኔ ያስኩትን እውነት የሚቀበሉ በጣም ጥቂት ሰዎችና ሰዎች ብቻ እንደሆኑ አውቃለሁ። አይመለከተኝም። ደገፍከኝ አይመለከተኝም፣ ወደድከኝ አይመለከተኝም፣ ተቀበልከኝ አይመለከተኝም። ምክንያቱም የተቀበለኝ የወደደኝ እግዚአብሔር ያፈቀረኝ አምላክ አለኝ። ሌላው ጊዜ እናወራለን። ማታ እንገናኛለን። ተባረኩ። ናና ኢየሱስ ጌታዬ ማለት ጥሩ ሆኖ ሳለ ያላችሁት ግን ሰውን ለማናደድ ስለሆነ ይህ ብሽሽቅ እንጂ ወንጌል አይደለም ለማለት ነው። መልካም ቀን።